ዋናው ያሉትን ሜትሮፖሊታን ታክሲ ካምፓኒ የሁልጊዜም ስፖንሰራችን ነው። ቀጣይ ስፓርት ካምፓኒ፣ አስፋው ሬድ ስቴት ግሩፕ፣ አስፋው ቬኒሸር፣ ኤስቲኤል ትራንስፖርቴሽን፣ ዶክተር ዳንኤል ቅዱስ ገብርኤል ኖርዝ እርጀት ኬር። ወደ ዶክተር ዳንኤል ጋር ከሄዳችሁ በቋንቋችሁ አናግሩ በትህትና ጥሩ ሕክምና ታገኛላችሁ። ዶክተር ዳንኤል ሕክምና ብቻ ሳይሆን በተለያየ ዘርፍ ከስራ በኋላ የኮሚኒቲ ሰርቪስ የሚሰጥ ቅን አገልጋይ ወንድማችን ነው። እሱም ትልቅ ስፖንሰራችን ነው። ዶክተር ሰላም ካይሮፕራክተር፣ እሱ ጋር ከሄዳችሁ ወጌሻነት ብቻ አይደለም ለኪሳችሁ ዳጎስ ያለ ገንዘብ ሸጉጦላችሁ ትመለሳላችሁ። አቶ ዳዊት ሁለገብ ሪሞዴል ኮንስትራክሽን፣ ቤታችሁ ማማር ከፈለገ አቶ ዳዊት ጋር ደውሉ፣ ያሳምርላችኋል። ቀጣይ አቶ ተስፋዬ አንጋሳ በቅርቡ በኮሚኒቲ ተመርቀው ስማርት ኤርፍሬሽ ኤችቤስ ካምፕ እና ፕላምቢንግ። የሻወር ችግር አለባችሁ? የመንደሬ ችግር፣ የሽንት ቤት ችግር፣ የግቢ ውስጥ ችግኞችን አሳምሮ ሞልቶ ማቅረብ፣ በማሽን የመኪና ማቆሚያና መግቢያ ማጠብና የሙቅ ውሃ ችግር 314 583 5827 ደውሉ። በራሳችሁ ቋንቋ ችግሮቻችሁን በደቂቃ ይፈታል። ድንቅ ሰሪ ነው። እነኚህ በቀጣይ የመጨረሻው ኮሚሽነር እያሱ አስፋው ቤስት ትራንስፖርት፣ እነኚህ የምንጊዜም ለጋሾቻችን ናቸው። እናመሰግናለን። እሺ፣ በድጋሜ እኔም እንኳን ለዚህ ሰዓት አበቃን እያልኩኝ ጥሪያችንን አክብራችሁ እዚህ ለተገኛችሁልን ሁሉ በቅድሚያ ከፍተኛ ምስጋና እናቀርባለን። ክቡር መልአከ ገነት በለጠ ይረፉ የዋዮና አካባቢ ሀገረ ስብከት ዋና ስራ አስኪያጅ፣ የደብረ ናዝሬት ቅድስተ ማርያም ቅዱስ ገብርኤል አስተዳዳሪ፣ ክቡር አቶ መሐመድ ሐሰን በሴንት ሉዊስ የሙስሊም ህብረተሰቡ ተወካይ፣ ክቡር እንግዶቻችንና ቤተሰቦች፣ ክቡር ከተለያዩ ቦታ የመጣችሁ እንግዶቻችን፣ ጥሪያችንን አክብራችሁ የተገኛችሁ የከተማችን ነዋሪዎች፣ ይህ ዝግጅት በዚህ መልኩ አምሮና ደምቆ እንዲደርስ ለደከማችሁ የዚህ ኮሚቴ አባላቶች፣ በዚህ ሰዓት ለዚህ ላሰባሰበን ፈጣሪ ክብርና ምስጋና እያለን ክቡር አባታችን እና ክቡር አቶ መሐመድ ለጸሎት ወደዚህ ብትመጡልን እያለን በክብር ጋብዛለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን ስለ ቸርነቱ፣ ስለ በጎነቱ፣ ስለ መልካምነቱ፣ ስለ መሐሪነቱ ስሙ የተመሰገነ ይሁን። ስላደረገልን ነገር፣ ስለዋለልን ውለታ፣ ስለሰራልን መልካም ስራ በድጋሚ አምላካችን እግዚአብሔር ክብረ ምስጋና ይድረሰው። የተከበራችሁ ካህናት፣ አባቶች፣ ክቡር አቶ ሰይፉ የኮሚቴያችን ሰብሳቢ፣ እንዲሁም በዛሬው ዕለት እግዚአብሔር ያከበራችሁ ወገን ዘመድ ሰው ያከበራችሁ ክቡር አቶ ነጋሲና አቶ አለማየሁ እንዲሁም ባለቤቶቻችሁ የተወደዳችሁ
በዚህ ቦታ የተሰበሰባችሁ ሁላችሁም የእግዚአብሔር ልጆች እንደምን ሰነበታችሁ? አዎ አምላካችን በዚህ አይነት ስለሰበሰበን በደስታ በፍቅር በአንድነት ስላገናኘን የተመሰገነ ይሁን። በዚች ሰዓት በብዙ ውጥረት ውስጥ የሚኖሩ በብዙ ጭንቅ ውስጥ የሚገኙ መውጫ መሮጫ ያጡ ሜዳ ቀዳዳ የተቸገሩ የተራቡ የተጠሙ የታረዙ የተሰደዱ ብዙዎች በዓለም ላይ ይኖራሉ። እግዚአብሔር በሁሉም ስፍራ ያሉትን እንዲጎበኝልን ፈቃዱ ይሁን። ጠቢቡ ሰሎሞን ታላቁ የእስራኤል ንጉሥ የዳዊት ልጅ በዚህ በመጽሐፈ ምሳሌው ሰውን በመከረበት ባስተማረበት ታላቅ መጽሐፉ መልካም ስም ከብርና ከወርቅ ይበልጣል፣ ክብርና ሞገስም መወደድም ከሀብት ሁሉ ይሻላል ይበልጣል ይላል። በእውነት ሰው በመልካም ስራው ታይቶ ተመዝኖ መመስገን መቻል መታደል ነው። መልካም ስራ በምድር ታሪክን ያሳምራል፣ በሰማይም ዋጋ አለው። ስለዚህ ዛሬ እዚህ ወገን ያከበራችሁ ልጆቻችን ወገኖቻችን በእውነት ደስ ብሎናል። እኛም እንዲህ ባለው ፕሮግራም ላይ ስንገኝ ይህንን ለመግለጽ ነው። ደስ የተሰኘን መሆናችንን በዚህ በጎ ነገር ሰው የሰሩትን ያደረጉትን አይቶ መዝኖ እናክብራቸው መባል መታደል ስለሆነ ነው። እንግዲያውስ አሁንም በጀመራችሁት እንግዳ ተቀብላችሁ ያላመዳችሁ፣ ስራ ለሌለው ስራ ያፈላለጋችሁ፣ ጤና ለተቸገረው እግዚአብሔር ይማርህ ላላችሁ፣ በአጠቃላይ ወገን ሲመጣ በፍቅር የተቀበላችሁ ሆናችሁ ስለተገኛችሁ ነው። የእናንተ ስራ በብዙ ሰዎች ዘንድ ገብቷል፣ እጃችሁ አለበት። እኛም ጋር የደረሰ ነገር አለ። እንደምታውቁት ከእናንተ ያገኘ ነው እግዚአብሔር የሚያውቀው። ስለዚህ ወገኖች በድጋሚ ልጆቻችን፣ እኛ በሃይማኖት ልጆቻችን እንላቸዋለን፣ የሃይማኖት አባቶች ስለሆን ነው። በእድሜ ደግሞ ወንድሞቻችን እንድንላቸው እንችላለን። አባቶቻችን ያልናቸው እንደሆነ አስረጃችኋቸው ትሉን አላችሁ። በእውነት መልካም ሰዎች ናቸው። አቶ ነጋሲ ከነ ቤተሰቡ ከነ ባለቤቱ ወለተ ማርያም አንቺም እንኳን ደስ አለሽ። አቶ አለማየሁ እንዲሁም ባለቤቱ አጸደ ማርያም እናንተም አንቺም እንኳን ደስ አለሽ፣ እንኳን ደስ አላችሁ። ይሄ ከዚህ ከቀጠለ ሰማያዊ ዋጋም አለው። ማለት የምፈልገው ይህንን እንደ ቀብድ ቁጠሩት። ቀብድ የከፈለ ሰው ደግሞ ፈርቶ ሲጨርስ ዋናውን ሂሳብ ይከፍላል። ይህንን እንደ መያዣ እግዚአብሔር ይህንን ካየላችሁ ሰው አየ፣ እግዚአብሔር አየ ነው። ዛሬ ይህን ካገኛችሁ እንዲህ በፍቅር ከተመሰገናችሁ ከዚህ በላይ የለም። ዋናው ደግሞ በሰማይ በእግዚአብሔር ዘንድ ስማችሁ ተጽፎ ደስ ለመሰኘት ያብቃችሁ። ምሽቱን ይባርክልን። የጤና የሕይወት ዕለት ሰዓት ያድርግልን። የምንመገበውን ሁሉ እግዚአብሔር ይባርክልን። አብረን እንጸልይ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን። መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ። በነገራችን ላይ
ይህን ያዘጋጃችሁ ያሰባችሁ ለዚህ ጉዳይ ቅድሚያ ሰጥታችሁ ተወያይታችሁ የደከማችሁትን በእውነቱ ላመሰግን እወዳለሁ። ትልቅ ስራ ነው የሰራችሁት። በጣም እይታ ጥሩ ነው። እንዲህ አይነት ሰዎችን ማበረታት ጥሩ ነው። ታውቃላችሁ፣ ደግ ሰው ሲኖር መልካም ነው። ለሀገር ይጠቅማል፣ ለወገን ይጠቅማል። የተቀደደ ይሰፋል፣ የተከፈለ ይገጥማል። ዛሬ እንደዚህ እያገኘን ከሆነ ነገ ደግሞ ሌሎች በእንዲሁ እንዲበረቱ ከዚህ በፊትም ለክቡር አቶ ገድሉ ለክቡር አቶ ሰይፉ እንዳደረጋችሁ አስታውሳለሁ። ይገባችኋል። ታስታውሳላችሁ። በሀገራችን በቅርብ ያረፉት ታላቁ ሽማግሌው ሀጂ ሙፍቲን ታስታውሳላችሁ። ሁላችንም እንወዳቸዋለን። ለምን? መልካም አንደበታቸው፣ መልካም ስራቸው፣ የሚመክሩን የሚያስተላልፉት ነገር መልካም ሆነው ስለምናውቅ እና በእውነቱ ይህን ያዘጋጃችሁትን በጠቅላላ ቅድም ስትመሰገኑ ሰምተናል። አሁንም እግዚአብሔር ይጠብቃችሁ። እንደምን አመሻችሁ። ያው አባ ናቸው ሁላችንም አቅፈው የሁሉንም ጸሎትና ንግግር የሚያደርጉለት። እኔ ያው አንዳንድ ቀን ሌላ ስቴትና ከሲቲ የሚመጡ እንግዶች ስላሉ ሙስሊም የለም እንዴ እንዳይባል የሴንት ሉዊስ ማህበረሰብ ኢትዮጵያን ሙስሊሞችን ጊዜያዊ ያው ተወካይ አድርገውኝ እነሱ ናቸው እዚህ ቦታ ያቆሙኝ እና ብዙ ንግግር አላበዛም። ይሄ ምክንያት የተደረገላቸው አቶ ነጋሴና አቶ አለማየሁን እኔማ እዚህ የኖርኩበት ጊዜ አንድ 15 ዓመት ሆኖኛል። በጣም የሚመሰገኑ ይህንን ኮሚኒቲ በእነሱ ብርታት እንደዚህ እንዲቆይና አሁን ወደ ወጣቶቹ እንዲተላለፍ እያደረጉት ወጣቱን እያሳተፉ ስለሆነ ልጆቻችንን ራሱ በደስታ ምን ይለኛል ልጄ ዳዲ ይሄ የእናንተ ማህበረሰብ ኮሚኒቲ በጣም ነው አበሾችን ነው የምንወደው፣ ወደፊት ባገባ ሀበሻ ነው ይለኛል እና እውነቴን ነው። እኔ የምጸልየው ነገር የለም። አባ እንዳውም መስገጃ አንቱ ፍቀዱልኝ፣ አንዳንድ ጊዜ እዛች ለቸርቻቸው ፍቀዱልኝ እያልኳቸው ነው እና ብዙ ግን ሙስሊሞች አሉ ብዙ ስለማይሳተፉ ነው። ይሄ ቀን የተባረከ ይሁን። ሁላችሁንም አላህ ያቆየልን። በጣም በደስታ ነው እዚህ ስኖር። መጀመሪያ አዲስ መጥቼ አባን ነው የተዋወቅኩት። ከዛ ትንሽ ቆይቼ የባልተቤቴ እህት ወደ አትላንታ አሁን እሱ ከመጣልሽ ወደ አትላንታ ነው የምንኖረው አለች። ከዛ በኋላ ብዙ ሰው ተዋውቄያለሁ። እንደመጣሁን ብዙ ሰው እየመጣ ጠየቀኝና ከዛ እቺ እህትሽ አሁን ወደዛ ሄዳ እንሂድ የምትለው እዚህ እነዚህን ሰዎች አውቄያቸው ትንሽ ቀን እንኳን ሳልቆይ እንደገና ደግሞ ሌላ ማህበረሰብ ላቅ ነው ወይ ትንሽ እስቲ እንየው አልኳት እና ይሄው ልጆቼንም በእነሱ ትብብር እያሳደጉኝ። ስለዚህ እነዚህን ሰዎች አመስግኑልኝ ሁሉንም ያቆያችሁ። ትብብራችሁ ደስ የሚልና ደስ ብሎ ነው የምንኖረው። ሌላ የምናገረው የለም። እነዚህ የኮሚኒቲው አቶ ሰይፉ በጠየቅነው ነገር ማታ ሆነ ጧት ስልኩን አንስቶ እንደዚህ ፈልጌ ነበር እንዲሁኝ ነበር። ምንም ድካማቸው የሚወሰናል። ስለዚህ እዚህ ላይ የምንናገረው የለም። ጸሎቱን አባ ያድርጉልን፣ ለወደፊቱ እሳቸውን የሚያቆይልን። በጣም በደስታ ነው የቆምኩት እንጂ ሌላ ብዙ ለመናገር አይደለም። አመሰግናለሁ። እሺ፣ እግዚአብሔር ያክብርልን አባቶቻችን። አሁን ቀጥታ በአባቶች ባራኪነት ወደ ምግብ ነው ራት ግብዣው ነው የምንሄደው። አባታችን በዛው ወደ ራት ግብዣው ወደ ትናንት ይቃል